በስተመጨረሻ ፕሬዝዳንት ዶናልድ ትራምፕ ሐሳባቸውን ቀየሩ። በኢራን ላይ ሊፈጸም ታቅዶ የነበረውን መጠነ ሰፊ የተባለ የአየር ላይ ጥቃት ሊጀመር ሰዓታት ሲቀረው በድንገት ሰርዘውታል። በነጩ ቤተ መንግስት በኩል ይፋ የተደረገው ይህ እርምጃ በባሕረ ሰላጤው አጋሮች ግፊት ለድርድር የተደረገ ስልታዊ ውሳኔ ተብሎ ቢገለጽም ከታማኝ ምንጮችና እንዲሁም ከፍተኛ የመረጃ ምንጮች እንደሚጠቁሙት ከሆነ ግን ጉዳዩ ከዚህ እጅግ የላቀና አደገኛ ነው። የፔንታገን የቅርብ ጊዜ ትንተናዎች እንደሚያሳዩት ኢራን በተፈጠረው ደካማ የተኩስ አቁም ወቅት የመከላከያና የማጥቃት አቅሟን በከፍተኛ ሁኔታ እንደገነባችና እንዳሻሻለች ነው። ይህም አሜሪካ በቀላሉ ታሸንፋለች ተብሎ ይጠበቅ የነበረውን ጦርነት ወደ እጅግ አደገኛ ምዕራፍ ቀይሮታል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ እርምጃው ያድርጉ። መልካም ቆይታ። በወርሃ የካቲት መጨረሻ ላይ በአሜሪካና በእስራኤል ቅንጅት የተጀመረው ኦፕሬሽን ኤፒክ ፉሪ የተባለውና ከ80 ቀናት በላይ የዘለቀው ግጭት መሃል ውስጥ የመጣ ነው። የኢራን የኒውክሌር ማዕከላት፣ የባላስቲክ ሚሳኤል መሰረተ ልማቶችና የአየር መከላከያዎችን ኢላማ ያደረገው ይህ ከፍተኛ የቴክኖሎጂ ጥቃት ታዲያ ቀስ በቀስ ወደ አስቸጋሪና ወጪ ወደሚበዛበት የመከላከያና የማጥቃት ጦርነት ተቀይሯል። ይህም የአሜሪካ ከፍተኛ መከላከያ ባለስልጣናት ከፍተኛ ስጋት ውስጥ ጣላቸው። ፕሬዝዳንት ትራምፕ ደግሞ በትሩዝ ሶሻል ገጻቸውና ከጋዜጠኞች ጋር ባደረጉት ቆይታ ይህንን የአየር ጥቃት መቆም እንደ ዲፕሎማሲያዊ ድል አስረድተው ገለጹ። ለከፍተኛ ጥቃት የተዘጋጀን ነበር ያሉት ፕሬዝዳንቱ ውጤታማ ንግግሮች የተደረጉ በመሆኑ ጥቃቱን ለጊዜው አቁሜዋለሁ፣ ምናልባትም በቋሚነት ሊሆን ይችላል ወይም ደግሞ ላይሆን ይችላል በማለት ተናግረዋል። የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መሪዎችም ለዲፕሎማሲው እድል እንዲሰጥ ሲሉ ያደረጉት ጥሪ እንደ ምክንያትነት ጠቅሰዋል። ይሁን እንጂ ከበስተጀርባው እንደ ኒውዮርክ ታይምስ ዘገባና በበርካታ የአሜሪካ ወታደራዊ ባለስልጣናት እንደተረጋገጠው ይህ ውሳኔ የተወሰደው በፔንታገን በተቀበለው አስደንጋጭ መረጃ መሰረት ነው። ኢራን ተዳክማለች ተብሎ ቢታሰብም በተኩስ አቁም ጊዜው ተጠቅማ በቦምብ የተመቱትን በደርዘን የሚቆጠሩ የባላስቲክ ሚሳኤል ማስወንጨፊያ ጣቢያዎችን ጠግና እንደገና ወደ ስራ አስገብታለች። በመቶዎች የሚቆጠሩ ተንቀሳቃሽ ማስወንጨፊያዎች አሜሪካ እንዳትደርስባቸው ተደብቀው ወደ አዲስ ቦታዎች ተዘዋውረዋል። በተራሮች ውስጥም በጥልቀት የተገነቡት መሬት በታች ያሉ መጋዘኖች አሜሪካ የምትጠቀምባቸው እጅግ ዘመናዊ የሆኑ የባንከር ማጥፊያ ቦምቦች እንኳን ሳይቀር አቅም የሌላቸው መሆናቸው ተረጋግጧል። ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የአሜሪካ ወታደራዊ ባለስልጣን ይህን ሁኔታ እጅግ አሳሳቢ በማለት ገልጸውት ነበር። የኢራን ወታደራዊ አዛዦች ከሩሲያና ከቻይና አማካሪዎቻቸው ባገኙት ድጋፍ መሰረት የአሜሪካ የጦር አውሮፕላኖችን እንዲሁም የበረራ መስመር በጥንቃቄ ማጥናት የአሜሪካ ኦፕሬሽን ሊገመት የሚችል እንደሆነ አድርገውታል። የዚህ ውጤት በግንቦት ወር መጀመሪያ ላይ አንድ F-15 ጀት መመታትና በአንድ F-35 ላይ በደረሰው ጉዳትም የተረጋገጠ ሆኖ ተገኘ። እነዚህ ክስተቶች ታዲያ አሜሪካ በሌሎች ትናንሽ ሀገራት ላይ ስትጠቀምባቸው የነበሩ የጦር ዘዴዎች በኢራን ላይ እንደማይሰራ ያሳዩ ናቸው። እነዚህ ጥቃቅን ጉዳቶች አይደሉም። በአጠቃላይ በዘመቻው ወቅት የደረሰው የአውሮፕላን ውድመት በኮንግረስና በፔንታገን ውስጥ ከፍተኛ ጥያቄዎችን አስነስቷል። ጦርነቱ ቢቀጥል የሚያጠፋው ወታደራዊ ቁሳቁስ በቢሊዮን የሚቆጠር ዶላር እንደሚደርስም ይገመታል። የኢራን መልሶ ማገገም ፍጥነትና ውጤታማነት ብዙ ታዛቢዎችን አስደንግጧል። ከተኩስ አቁም በፊት የነበሩት ጥቃቶች በተለይም በሆርሙዝ ባሕረ ሰላጤ የኢራን አቋም አናግተው ነበር። ይሁን እንጂ የአሜሪካ መረጃ እንደሚጠቁመው ቴህራን በዚያ ወሳኝ አካባቢ ከነበሩት 33 የሚሳኤል ጣቢያዎች ውስጥ 30ውን ወደ አገልግሎት መልሳለች። የኢራን ወታደራዊ ስልት የጀርባ አጥንት የሆኑት ተንቀሳቃሽ ማስወንጨፊያዎችም ተበታትነው በአዲስ መልክ ተደብቀዋል። የኢራን መሐንዲሶች ሌት ተቀን በመስራት አሜሪካ ለማጥፋት ትቸገርባቸዋለች ብላ ታውቃቸው የነበሩትን መሬት በታች ያሉ መጋዘኖች እንደገና ወደ ስራ አስገብተዋል። አዳዲስ ተንቀሳቃሽ ማስወንጨፊያዎች በመላው ሀገሪቱ መሰራጨታቸው ኢላማ ማድረግም አስቸጋሪ ሆኗል። የአየር መከላከያ ስልቶቻቸው ተሻሽለዋል። አሁን ላይ አሜሪካ የምትጠቀምባቸውን ዘመናዊ የጦር አውሮፕላኖች መጣል የሚችል የተዋሃደ የአየር መከላከያ ስርዓትም ፈጥረዋል። የሩሲያና ቻይና የቴክኒክ ድጋፍ በዚህ ሂደት ውስጥም ትልቅ ሚና እንደተጫወተ ይታመናል። ኢራን የአሜሪካን እያንዳንዱን የበረራ እንቅስቃሴ መከታተል፣ የራዳርና ኤሌክትሮኒክስ መረጃዎችን በመሰብሰብ ራሷን አጠናክራለች።
ይህ ሁሉ ጥረት ታዲያ የኢራን ባላስቲክ ሚሳኤሎች ክምችት በከፊል ቢቀንስም አሁንም ቢሆን ለቀጠናው ጥቃት የሚያስፈልገውን ያህል ግን ግዙፍ ሆኖ ቀጥሏል። ከፍተኛ የማዕረግ ደረጃ ያላቸው የዩናይትድ ስቴትስ የመከላከያ ባለስልጣናትና የጦር ኃይል መሪዎች በዋይት ሃውስ ለሚገኙት የፕሬዝዳንቱ አስተዳደር እጅግ ግልጽ፣ ቀጥተኛና አስደንጋጭነት ያላቸውን ጥልቅ ሪፖርቶች እንዲሁም ዝርዝር ገለጻዎችን አቅርበው ነበር። የኢራን መንግስት የዩናይትድ ስቴትስ አሜሪካን የአየር ላይ ወታደራዊ እንቅስቃሴዎችን፣ እርምጃዎችና ዘመቻዎችን ለመከታተል የሚያስችለውን የመከታተያ አቅም በከፍተኛ ሁኔታ ማሻሻሉ፣ ከመሬት ተነስተው በአየር ላይ ያሉ ኢላማዎች የሚመቱ የጸረ አውሮፕላን ሚሳኤል ስርዓቶች ይበልጥ ማጠናከሩ እንዲሁም የራሷን አየር ክልል በተሻለ በተቀናጀና በይበልጥ ውጤታማ በሆነ መንገድ የመከላከል የማስጠበቅና የመቆጣጠር ችሎታዋ በከፍተኛ ደረጃ ማደጉ በማንኛውም አዲስ በሚከፈት የጦርነት ዘመቻ ውስጥም እጅግ ከፍተኛ ለሆነው የሰው ህይወት መጥፋት፣ ለንብረት ውድመትና ለወታደራዊ ኃይል መመናመን ሊዳርግ የሚችል አስፈሪ ብሎም አሳሳቢ የሆነ ስጋትን ፈጥሯል። ወታደራዊ ስትራቴጂስቶችም በግልጽ እንዳስጠነቀቁት አዲስ የሚከፈተው የማጥቃት እርምጃና የድብደባ ማዕበል አንዳንዶቹ ተስፋ አድርገውና ጠብቀውት እንደነበር አይነት በቀላሉ በአጭር ጊዜ የሚያልቅና የአንድ ሌሊት ቀላል ዘመቻ የሚባል አይነት ውጊያ ፈጽመው ሊሆን አይችልም። ከዚህ ይልቅ ግን እጅግ የተራዘመ ጊዜን የሚጠይቅ ከፍተኛ መጠን ያለው ሀብትን፣ ንብረትና የሰው ኃይልን የሚፈጅ እንዲሁም ደግሞ በመጨረሻ የሚገኘው ውጤት ምን ሊሆን እንደሚችል በእርግጠኝነት ለመናገር የሚያዳግትና አጠራጣሪ የሆነ ከባድ ጥረት እንደሚሆን በግልጽ አስረድተዋል። ልዩ የሆኑ ወታደራዊ ዘመቻ አማራጮች ማለትም በኢራን የኒውክሌር ማምረቻ ማዕከላትና ጣቢያዎች ላይ ሊፈጸሙ የሚችሉ ድንገተኛና ፈጣን የሆኑ የማጥቃት እርምጃዎችን እንደዚሁም ዘመቻዎችን ጨምሮ አሁንም ድረስ በውሳኔ ሰጪዎች ጠረጴዛ ላይ ያሉና እንደ አማራጭ የሚታሰቡ ሆነው ቀጥሏል። ይሁን እንጂ እነዚህ ወታደራዊ እርምጃዎች እጅግ ከፍተኛ የሆነ የሰው ህይወት መጥፋትና የመቁሰል አደጋን በውስጣቸው አዝለዋል። ይህ ብቻ አይደለም። እጅግ ጠንካራና ኃይለኛ የሆኑ የቦምብ ድብደባ እቅዶችና ስትራቴጂዎች በዝግጅት ላይ ቢኖሩም ስለ ኢራን መንግስት አዳዲስ ሁኔታዎች የመላመድ የመለወጥና ራሱን የማዘጋጀት አቅም በሚመለከት የተሰበሰበው የስለላ መረጃ በጥቃቱ ወቅትና እንዲሁም እቅድ ውስጥ ከፍተኛ የሆነ ጥንቃቄ ብሎም እርጋታ እንዲታከልበት ያስገደደ ነው። የዩናይትድ ስቴትስ መከላከያ ሚኒስትር የሆኑት ፒት ሃግሴዝ እና የጦር ኃይሎች የጋራ አዛዦች ሊቀመንበር የሆኑት ጄኔራል ዳንኤል ኬን ማንኛውም እርምጃ የተሟላ ዝግጁነት እንዳላቸው በተደጋጋሚ ሲገልጹ ቢቆዩም በጀርባ የሚደረጉት ውስጣዊ ውይይቶች፣ ምክክሮችና ክርክሮች ግን የነዚህን አዳዲስና ወቅታዊ እውነታዎችን ምን ያህል ከባድ ብሎም አሳሳቢና ጥልቅ መሆኑን በግልጽ የሚያንጸባርቁ ናቸው። ፕሬዝዳንት ዶናልድ ትራምፕ ራሳቸው ይህንን ጊዜያዊ የሆነ የማቆም ውሳኔ ከማሳለፋቸው አስቀድሞ ለታቀደው አየር ላይ ጥቃት ሙሉ አረንጓዴ መብራት ለማሳየት ብሎም የመጨረሻውን ይሁንታ ለመስጠት የቀራቸው ጊዜ ከአንድ ሰዓት ያነሰ እንደነበር በይፋ አምነው ነበር። ይህኑ ከተቀበሉ በኋላ ብዙዎች እንዲገረሙበትና እንዲነጋገሩበት አድርገዋል። መካከለኛው ምስራቅ ቀጠና ውስጥም ያለው የአሜሪካ ወታደራዊ የጦር ኃይል ክምችት አሁንም ቢሆን እጅግ ግዙፍ፣ አስፈሪና ተወዳዳሪ የማይገኝለት ሆኖ እንደቀጠለ ነው። ግዙፍ የጦር አውሮፕላን ተሸካሚ መርከቦች፣ እጅግ ዘመናዊና የተራቀቁ የጦር አውሮፕላኖች እንዲሁም በከፍተኛ የንቃትና የተጠንቀቅ ደረጃ ላይ የሚገኙ በሺዎች የሚቆጠሩ ወታደሮች በአካባቢው ይገኛሉ። ነገር ግን ይህ ሁሉ ሆኖ ሳለ ጦርነቱ ሊያስከትል የሚችለውን ወጪና ሊያስገኝ የሚችለውን ትርፍ የሚያመዛዝነው የጥቅምና ጉዳት ስሌት ሙሉ በሙሉ ወደ ሌላ አቅጣጫ ተቀይሯል። ከኳታር፣ ከሳውዲ አረቢያ እንዲሁም ከተባበሩት አረብ ኤሚሬቶች መንግስታት በቀረቡት ልመናዎችና እንዲሁም ጥሪዎች በቀላሉ ለይምሰል የተደረጉ መደበኛ የዲፕሎማሲና የተለመደ ጥያቄዎች ብቻ አልነበሩም። እነዚህ መካከለኛው ምስራቅ የሚገኙ ሀገራት እጅግ ወሳኝ ብሎም ስትራቴጂካዊ የሆኑ የዩናይትድ ስቴትስ ወታደራዊ ሰፈሮችን በግዛታቸው ውስጥ የሚያስተናግዱ ከመሆናቸው ባሻገር የጦርነቱ እሳት ወደ እነርሱ ድንበር ሊስፋፋ ይችላል የሚል ከፍተኛ ስጋትና ፍርሃት ስላደረባቸው የተፈጠረው ወታደራዊ ውጥረትና ግጭት ደግሞ በአስቸኳይ እንዲረገብ እንዲበርድና እጅግ ጠንካራ የሆነ ጫናን አሳድረዋል። በቀጠና ውስጥ ይበልጥ የሰፋ የሚሄደው ሰፋ ያለው
ጦርነት ቢከሰት በግዛቶቻቸውና እንዲሁም ቀጥተኛ የሆነ የቦምብና የሚሳኤል ጥቃት ሊያስተናግዱ የሚችሉባቸው ከፍተኛ አደጋዎችን ይዞ ይመጣል። እነዚህ ሀገራት ታዲያ ያደረጓቸው የሽምግልናና የድርድር ጥረቶች ለፕሬዝዳንት ዶናልድ ትራምፕ አስፈላጊ የሆነውን የፖለቲካ ሽፋን የሰጧቸው ሲሆን በተጓዳኝ ደግሞ የጋራ ጥረታቸው ተጨማሪ ጊዜ ለመግዛት የሚያስችል ትልቅ እድል ፈጥሮላቸዋል። ይህ ሁሉ ጥረት ቢደረግም የዲፕሎማሲ ሂደትና የሰላም ድርድሩ አሁንም ቢሆን እጅግ በቀላሉ ሊሰበር የሚችል ስስና አስተማማኝነት እንደሌለ ሆኖ ቀጥሏል። የኢራን መንግስት በበኩሉ አጸፋዊ እርምጃ አድርጎ ያቀረባቸው የመደራደሪያ ሐሳቦችና ቅድመ ሁኔታዎች ዩናይትድ ስቴትስ የጦር ኃይሎች ከቀጠናው ሙሉ በሙሉ ጠቅልለው እንዲወጡ በአገሪቱ ያሉ የተጣሉ ኢኮኖሚያዊና ፖለቲካዊ ማዕቀቦች በአስቸኳይ እንዲነሱ እንዲሁም ላለፉት ጥፋቶችና ለደረሰው ጉዳት ተገቢ የሆነ ካሳ ክፍያ እንዲፈጸም የሚጠይቁ ናቸው። እነዚህ በኢራን በኩል የቀረቡት ቅድመ ሁኔታዎች የዋሽንግተን አስተዳደር በበቂ ሁኔታ የማያረኩ ተቀባይነት የሌላቸውና ውድቅ የሚደረጉ አድርጎ ነው የሚመለከታቸው። በተለይም ደግሞ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያን ፈጽመው እንዳታገኝ፣ እንዳታዳብርና እንዳትሰራ የሚቀርበው ጥብቅ የአሜሪካ ጥያቄ አንጻር ሲታይ እነዚህን የኢራን ጥያቄዎች ውሃ የሚያነሱ ነው አልተገኙም። የዩናይትድ ስቴትስ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ ይህንን ፈጽሞ ሊታለፍ የማይገባው ቀይ መስመር ሲሉ በድጋሚ በማንሳትና ማስገንዘብ አጥብቀው እንዳረጋገጡ አይዘነጋም። በአንዳንድ አክራሪ አቋም ባላቸው ፖለቲከኞች ዘንድም ለረጅም ጊዜ ያህል እንደ ወረቀት ላይ ነበር ተደርጋ ስትገመትና ዝቅ ተደርጋ ስትታይ የቆየችው ኢራን የተለያዩ ስልቶችን ባቀላቀለና በተዳቀለ የጦርነት ስልት ከውጭ ሀገራት በፈጠረቻቸው ጠንካራ ወታደራዊና የቴክኖሎጂ አጋሮች እንዲሁም ደግሞ በራሷ መሐንዲሶች ከፍተኛ የሆነ ምህንድስና የፈጠራ ክህሎትና ብልሃት ተጠቅማ ምን ያህል በቀላሉ የማትበገር ጠንካራና የመቋቋም አቅም ያላት ሀገር መሆኗን በተግባር አሳይታለች። የሩሲያና የቻይና መንግስታት በዚህ ውጥረትና ግጭት ውስጥም ራሳቸውን ከቀጥተኛ ወታደራዊ ተሳትፎና ጣልቃ ገብነት ሙሉ በሙሉ ያገለሉና ያራቁ ቢሆንም ነገር ግን የኢራንን ወታደራዊ አቅምና ችሎታ በከፍተኛ ደረጃ ሊያሳድግና ሊያጎላ የሚችለውን እጅግ ወሳኝ የሆነውን አማካሪነት ሚና እንዲሁም ቴክኒካዊ ድጋፍና እገዛ የቴክኖሎጂ ብልጫን ጭምር በድብቅ ሰጥተዋታል። ሆርሙዝ አሁንም ቢሆን እጅግ ከፍተኛ የሆነ ጫና መፍጠሪያ መቆጣጠሪያና ዓለምን ማንቀጥቀጫ ዋነኛ ስትራቴጂካዊ ነጥብ ሆኖ በመቀጠል ላይ ነው። ምንም እንኳን ኢራን ወታደራዊ ኃይሏ በከፊል የተመታም ጉዳት የደረሰበት ብሎም አቅሙ የተዳከመ ቢሆን እንኳን አሁንም ቢሆን በባህር ውሃ ውስጥ ፈንጆችን መቅበርና የማጥመድ መርከቦችን የሚያጠቁና የሚያወድሙ የጸረ መርከብ ሚሳኤሎችን በማሰማራት የመተኮስ በአካባቢው የሚያልፉ የንግድና የቃጫኝ መርከቦች ጉዞ የማስተጓጎል የማወቅ አቅሟና ችሎታዋን ሙሉ በሙሉ እንዳስጠበቀች ትገኛለች። በማንኛውም ሁኔታ አሜሪካ መጠነ ሰፊ የሆኑ የአየር ጥቃቶችን በድጋሚ የምትጀምር ከሆነ ይህ ድርጊት በመላው የባህረ ሰላጤው ቀጠና ውስጥም በሚገኙት ግዙፍ የነዳጅ ማጣሪያ ፋብሪካዎች፣ ዓለም አቀፍ ወደቦች እንዲሁም የባህር ውሃን ወደ ንጹህ መጠጥ ውሃነት የሚቀይሩ እጅግ ውድ የሆኑ የውሃ ማጣሪያ ጣቢያዎች ላይ ያነጣጠረ ከባድ አጸፋዊ ምላሽን ሊያስነሳ የሚችል ሆኖ ተቀምጧል። በሌላ በኩል ደግሞ የዩናይትድ ስቴትስ የጦር መሳሪያ የጥይት የሚሳኤልና የቦምብ ክምችቶች በከፍተኛ ሁኔታ እየቀነሱና እያለቁ መጥተዋል። ከጊዜ ወደ ጊዜ አዳዲስ ስልቶችን እየተማረ እያሻሻለና ራሱን ከሁኔታዎች ጋር እያላመደ ከመጣ ብልህ ጠላት ጋር እጅግ ከፍተኛ ፍጥነትና ጥንካሬ ያለውን ወታደራዊ ዘመቻ ለረጅም ጊዜ አቋርጦ ማስቀጠል መቻሉ እጅግ ከባድ የሆኑ የሎጂስቲክስ አቅርቦትና የስምሪት ጥያቄዎችን በስፋት እያስነሳ ይገኛል። በአውሮፓ አህጉር ውስጥና ከዚያ ባሻገር በሚገኙት ሌሎች የዓለም ክፍሎች ያሉት የዩናይትድ ስቴትስ አጋር ሀገራት በጦርነት አዙሪት ውስጥ ገብተው እንዳይጠላለፉ እንዲሁም ሊከሰት ከሚችለው ዓለም አቀፋዊ ኢኮኖሚ ቀውስ ድቀትና መዘዝ ከፍተኛ ስጋት ስላደረባቸው ሁኔታውን እጅግ በጥንቃቄ በስጋትና በጥርጣሬ አይን እየተከታተሉ ይገኛሉ። ከፊታችን የሚመጡት ቀጣይ ጥቂት ቀናትና ሳምንታት ይህን እውነታ በብዙ መልኩ ይወስናሉ። ማለትም ፕሬዝዳንት ትራምፕ ያቀዱትና ሊወስዱ የነበረውን አስቸኳይ አየር ጥቃት መሰረዛቸው አዲስ አቅም አግኝቶ እንደገና እያንሰራራ ከመጣው የኢራን ከባድ ስጋትና አደጋ አኳያ ሲታይ እጅግ ብልህነት የተመላበት ብሎም አርቆ ሐሳቢነት ያለው ጥንቃቄ ነበርን ወይስ ደግሞ በጠላት ላይ እጅግ ወሳኝና የመጨረሻ የሆነ ብልጫ ለማግኘት ድልን ለመቀዳጀት ተገኝቶ የነበረን አይነተኛ ወርቃማ ዕድል ማባከንና ማጣት ነበር የሚለው ጉዳይ ጊዜ የሚያሳየን ይሆናል። ያም ሆነ ይህ ግን የትኛውም አማራጭ
እውነት ቢሆን እንኳን ስለ ኢራን አዳዲስ ዘመናዊና የተሻሻሉ የጦር አቅሞች እንዲሁም ወታደራዊ ችሎታዎች በቅርቡ የሚወጡት አዳዲስ መረጃዎችና ሚስጥሮች በጦር ሜዳ ላይ ያለውን የኃይል ሚዛንና ስሌት በቅጽበት ብሎም በአጭር ጊዜ ውስጥ ሙሉ በሙሉ በአዲስ መልክ እንዲጻፍና እንዲቀየር አድርገውታል። የአስገራሚ ክስተት በዓለም ላይ እጅግ ቀዳሚ ተወዳዳሪ የሌለው እንዲሁም ደግሞ አንደኛ የሆነውን ታላቁን የዩናይትድ ስቴትስን ወታደራዊ ኃይል እንኳን ሳይቀር ቆራጥ ከሆኑት እጅግ ጠንካራ ፍላጎት ካላቸውና ራሳቸውን ከሚለዋወጡ ሁኔታዎች ጋር በቀላሉ ማላመድ ከሚችል ብልህ ጠላቶች አንጻር ሲታይ የቱንም ያህል ታላቅ ኃይል ቢኖር እንኳን ያንን የጦር ኃይል አሻግሮ የመጠቀም የማስፈጸምና የማሳረፍ አቅም ምን ያህል የራሱ የሆነ ውስንነቶችና ገደቦች እንዳሉ የሚያሳዩ እጅግ አሳዛኝና ለመቀበል የሚከብዱ መራር እውነታዎችን ፊት ለፊት እንዲጋፈጡና እንዲቀበሉ አስገድዶታል።